ሀናን ያስደነገጣት ነገር አለ። እርግብን ስታያት በሰዓቱ ከእናቷ ጋር ቆማ በጣም ነበር የደነገጠችው። ታዲያ እርግብ ምንም አልመሰላትም። ጭራሽ ይቅርታ ልጠይቃትና የሀናን ጥንካሬ ለማድነቅም ሞክራ ነበር። ወይዘሮ ሜላት ከእርግብ ጋር ተስማምታና ወደፊት ጥሩ ግንኙነት እንዲኖራቸው እየሆነች ነው። እርግብም ከወይዘሮ ሜላት ጋር ጥሩ ግንኙነት ለመፍጠር ሙከራ ላይ ናት። እዛ ታዲያ እርግብ ትንሽ ኃይለኝነት እያሳየች ነው። እዛ ያሉት ሴቶች ታዲያ እርግብ ላይ ጥላቻ አድሮባታል። እርግብንም ለምንድነው እዚህ የታሰርሽው? እያንዳንዱ ሰው የታሰረበትን ምክንያት ይናገራል፣ አንቺም መናገር አለብሽ ብለው ከምህረት ጋር ተጣልታለች። ምህረትም ትንሽ ኃይለኛና ችኩል ስለመሆኗ ሁሉም ሰው ያውቃል። ታዲያ እርግብን ስትጠይቃት እርግብም ችላ በማለት ምን አገባሽ ነገር ተናግራ ነበር። ታዲያ በዛ መሀል ነበር ጸቡ የተፈጠረው። ሌላው ሀናና እዝራ በጣም ደስተኛ ሆነዋል እና ፍቅራቸውም ደስ የሚልና የሚያስቀና እየሆነ ነው። እስከዛሬ ከእዝራ ጋር ሳለማገናኘቷና እዝራን የገፋቸው ቀኖች እየወቀሰች ትገኛለች ሀና። እዝራም ከሀና ጋር ያለውን ቅርበት በጣም እያጠነከረና ከእለት እለት ፍቅሩ እየጨመረበት እንደሆነ በተደጋጋሚ ይነግራታል። ይህ ሁሉ ታዲያ መጨረሻው ምን እንደሆነ ባይታወቅም የእዝራ አባትና ወይዘሮ ሜላት ሲገናኙ ምን አይነት ጦርነት እንደሚከፈት አይታወቅም። ሁሉም ነገር እንዳሁኑ ቀላል ላይሆን ይችላል። ወደፊት የሚፈጠረውን አብረን ለማየት የጓጓን ብቻ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። ውድ ቤተሰቦቼ ላይክ እያደረጋችሁ ሀሳብ አስተያየታችሁንም በኮሜንት ማስቀመጥ ትችላላችሁ። አብራችሁን ቆዩ። እርግብ አሁኑ ከባድ ችግር ውስጥ እየገባች ነው በራሷ። በእርግጥም ወይዘሮ ሜላትን ነፃ ለማውጣትም ነበር ሀሳቧ። ግን ደግሞ ሀሳቧ የግራ እንደሆነ ግልጽ ነው። እንዲህ በቀላሉ ሁሉንም መረጃ ለመስጠት ሀሳቡ የላትም። እያንዳንዷ ነገር ዋጋ እንደሚያስከፍላትና እያንዳንዱ ነገር የምትነግራት ነገር ገንዘብ እንደምትፈልግ በውስጡ አስባለች። ወይዘሮ ሜላት ግን ልታስጨርሳት አልቻለችም። ምክንያቱም እርግብ ከዚህ በፊት ደጋግማና እቤቷ ውስጥ ሆና ስትሸውዳትና ስትዋሻት ኖራለች። ታዲያ ዛሬ ከመሬት ተነስታ እንዴት ልታምናት እንደምትችል ባታውቅም ግን ለማሳመን የቻለችውን ያክል ሞክራለች። ወይዘሮ ሜላትም አይ እርግብ ምንም ብትይኝ አንቺን ላምንሽ አልችልም። እስከ ዛሬ እኮ አይኔን እያየሽ ከጎኔ ቁጭ ብለሽ ዋሽተሽኛል። የልጄን ሕይወት ብስቅልቅሉን አውጥተሽዋል። ስለዚህ በድጋሚ አንቺን ላምንሽ አይገባም። ጥሩ ልጅ ነሽ። ያደረግሽው ነገር ትክክል ባይሆንም እኔ አንቺ ሳትሆኚ ጥፋተኛዋ ባዩሽ ጓደኛዬ እንደካደችኝ ነው ማውቀው። እናም በአንቺ ምክንያትና በባዩሽ ምክንያት ልጄን እውነተኛ ልጄን በማግኘቴ ደስተኛ ነኝ። ስለዚህ እያንዳንዱ ነገር አሁን ላይ ማንንም ሰው እንዳምን አያደርገኝም ብላለች። በእርግጥ እርግብ አንድ እውነት አላት። እውነታውም ሜሮን እንዳሳየቻት የወይዘሮ ባዩሽ ገዳይ ሌላ ሰው እንደሆነ በአይኗ አይታለች። ያንን እውነት ይዛና ያንን ቪዲዮ ከያዘች በኋላ ከሜሮን ጋር ተስማምተው በቀቀም ያለ ገንዘብ ሊቀበሉ አውርተውበት ነበር። ታዲያ እርግብ በድንገት ተነስታ ወራሷን በእጇን ለፖሊስ መስጠቱ ትንሽ አወዛጋቢ ሆኗል። ይህ ነገር ታዲያ ለወይዘሮ ሜላት ብቻ ሳይሆን ለፖሊሶቹም እንደዚህ በቀላሉ እጇን መስጣቷ ትንሽ አወዛግቧቸዋል። በተደጋጋሚም ሲጠይቋት እሷ መተኛት እንዳልቻለችና ከህግ ራሷን መደበቅ እንደማትፈልግ ከዚህ በኋላ እውነታውን ተጋፍጣ ወደፊት መራመድ እንደምትፈልግ ተናግራለች። ይህ አሳማኝ ስላልሆነ አዎ ይህች ልጅ ጥፋት እንደሌለባት ወይዘሮ ሜላት ከዚህ በፊት ደጋግማ ተናግራ ነበር። እንደዛ ያደረገችው ለእርግብ ብላ ሳይሆን ለተምቹ ወይም ደግሞ ለሀና ጓደኞች ብላ እንደሆነ ግልጽ ነው። በሰዓቱ እርግብን ብታገኛት ከባዩሽ በላይ እርግብን ታሰቃያት ነበር ወይዘሮ ሜላት። ግን ደግሞ ውለታ የዋሉላትን የሀና ጓደኞች የነሱን ነገር ስለሆነባትና አባባ ኖላዊ ስለ ሁሉም ነገር ስላስረዷት እነዚህ ልጆች ምስኪኖች ናቸው። በተለይ ደግሞ ጆሮ ለኔ ደም ለግሶ ህይወቴን አድኖልኛል። ስለዚህ ከዚህ በኋላ ከነሱ ጋር መጣላትን ሆነ መጨቃጨቅ አልፈልግም። የዋሉልኝ ውለታ ቢያንስ እንኳን ይሄንን በማገዝ ልከፍላቸው ባልችልም አሁን ላይ ይሄን ነገር በመተባበር ለረዳቸው እፈልጋለሁ ብላ ነበር ወይዘሮ ሜላት።
ግን ታዲያ ይህንን ሁሉ ያደረገችው ሜላት ለተምቹ እንጂ ለእርግብ እንዳልሆነ ግልጽ ነው። ግን ደግሞ እርግብን ያሳሰባት አንድ ነገር አለ። ወይዘሮ ሜላት በቀላሉ እርግብን ዝም ስትላትና እርግብ ላይ ምንም አይነት ጥላቻ ሳይኖራት ሲቀር ምን ሆና ነው እቺ ሴትዮ ያን ሁሉ በደል ካደረስኩባት በኋላ እንደገና ሰው አሻት ኖር ያለው ብዙ ነገር ሸውጃታለሁ፣ አልተሳካልኝም እንጂ ስርቆትም ተሰማርቼበት ነበረ። ታዲያ እንዴት እንደዚህ ባንዴ ጥሩ ልትሆን ቻለች? እስከዛሬ እኔ እንደማቃት ከሆነ እዛ ቤት በኖርኩበት ጊዜ ወይዘሮ ሜላት ለከዳት ሰውና በጣም ላስቀየማት ሰው ከባድ ምላሽ እንደምትሰጥ ነበር የማውቀው። በጣም ከባድ ሰው እንደሆነችም ልጆቹም ደጋግመው ይናገራሉ። ግን ደግሞ እኔ ላይ ምን ያህል ብታምነኝና ምን ያህል ብትወደኝ ነው እንደዚህ የሁሉ ከደረስኩባት በኋላ ዝም ያለችኝ እያለት ነበር። ወይዘሮ ሜላት ግን ለሷ ብላ ሳይሆን ቃል የገባችላቸው አባባ ኖላዊና እንዲሁም ጆሮ ተምቹ ነው እንጂ ለሷ ብላ አይደለም። ጆሮና ተምቹን አስቀየመች ማለት ልጇን ሀናን አስቀየመች ማለት እንደሆነ ተረድታለች። ይህ ሁሉ ካለፈ በኋላ ታዲያ እርግብና ወይዘሮ ሜላት ብዙ ነገር አውርተዋል። ብዙ ነገር ቢያወሩም እንኳን ወይዘሮ ሜላት አሁንም ቢሆን ምንም አይነት እምነት እንደሌላት እርግብ ላይ ነግራታለች። ግን በተቃራኒ ደግሞ ድጋሜ ለሀናም ለማሳመን ሞክራ ነበር። ሀናም ያለፈውን ነገር ለትንሽ ደቂቃዎች ቁጭ ብላ ማሰብ ጀምራለች። እች ልጅ ግን ምን አይነት ሰው ናት? ድጋሜ ደግሞ ህይወታችን ውስጥ ለመግባት እያሰበች ነው። ትናንትና ያን ሁሉ ታሪኬን ሰርቃ ዝም ብያት ነበር። ምክንያቱም ያ ታሪክ ጠፋም አልጠፋም እኔ ድንቄም አይደለም። ግን ደግሞ በአባቴ መታ ቢሆን ኖሮ አለቃትም ነበር። ሶስተኛው የዓለም ጦርነት ይከፈት ነበረ። ግን በአባቴ ስላልመጣች ተራ ማንነቴንና የማላቃቸው ቤተሰቦችን ለመፈለግ ብዬ ከሷ ጋር ክርክርና ጸብ ውስጥ መግባት አልፈለኩም። ስለዚህ ያን ሁሉ ስትበድለኝ ዝም ያልኳት ፈርቻት ይመስላታል። በቤት ሰራተኛ እናት ሆኜ ስንት ነገር አሰቃይታታለች። ሁሉንም ነገር ይቅር ለእግዚአብሔር ብላሃና ሁሉም አንድ ቀን እውነታው ወጥቶ አንድ ቀን ደግሞ ይሄ ነገር እንደሚፈጠር ታውቅ ነበር። ሀና ትግስቷ ታዲያ መጨረሻው ፍሬ እንዳፈራ እርግብም ስታይ በጣም ነበር የገረማት። እርግብ ለሀና እንዲህ ብላ ጠይቃለች። ሀና ግን ያን ሁሉ ካደረኩብሽ በኋላ ማንነትሽንና እውነትሽን ሰርቄሽ እኔ በነጻነት እዛ ቤት እየኖርኩኝ አንቺ ግን የቤት ሰራተኛ ኩሽና እየሰራሽ እንኳን ብዙ ነገር በድዬሻለሁ። ያን ሁሉ አድርጌሽ እንኳን የዛን ሰዓት ምንም ነገር እንደማይሰማሽና ኬርለስ እንደሆንሽ ነበር ፊትሽ ላይ የሚታየው። እንደው ምን አይነት ፍጡር ብትሆኚ ነው ብላ ጠየቀቻት። ሀናም እርግብ አንድ ቀን እኮ እውነታው እንደሚወጣና መጨረሻው እንደማያምር ነግሬሽ ነበር ያለቻት። ግን እኔ አሁንም ቢሆን ያንንም እየነገርሽኝ አላመንኩሽም ነበረ። ማለት በዛ ሰዓት እኔ ብሆንስ ብዬ ሳስብ በጣም ከባድ ነው። እናም ያን ሁሉ ካለፈ በኋላ በድጋሚ እኔ ስፈልግሽም እኔ ያለሁበት ቦታ መተሻል። በእርግጥ ወይዘሮ ሜላትን እናትሽንም አውርቻት ነበር። ምናልባት አንዳንድ ነገር ስለኔ ነግራሽን ይሆናል ብላት ነበረ። በሌላ በኩል አሁንም ቢሆን ጽዮንና ቅዱስ ባንድ ላይ መሆን አልቻሉም። ቅዱስም በተደጋጋሚ ስለ ጽዮን እያሰበ ራሱን እየጎዳ ነው ያለ። ታዲያ የሚያማክረው ሰው በዙሪያው ስለሌለ እንደ ሀና የሚቀርበው ሰው ስለሌለ ሁልጊዜ የሆነ ነገር ሲፈጠር ጽዮን ስታስቀይመው እናም ሌላም ችግር ሲፈጠር እሷ ጋር ይደውላል። በተደጋጋሚ እየደወለላት አንዳንድ ጊዜ መፍትሄ ታጣለታለች፣ አንዳንድ ጊዜ ደግሞ መፍትሄ ትሰጠዋለች። ቅዱስ ሀና ላይ አሁንም ቢሆን ጽዮን በተናደደና ጽዮን በገፋችው ቁጥር ሀና ጋር ደውሎ እንድታማክረው ይጠይቃታል። ሀናም ቅዱስ በጣም ስለሚያሳዝናትና ፍቅር እየተገፋ እንደሆነ በፍቅር ውስጥ እንዳለ ስለምታውቅ ምን ማድረግ እንዳለበት ብትነግረውም እንኳን ያሰቡት ሁሉ እየከሸፈ አስቸግሯቸዋል። በእርግጥ ቅዱስን የምትፈልገው ጽዮን ሀናንና እዝራን ለመለያየትና እንዲሁም ደግሞ እዝራን የራሷ ለማድረግ ጥረት ላይ እንደሆነች ነው። ይህን እያወቀ እንኳን ቅዱስ ስለሚወዳት አድርግ ያለችውን በሙሉ ያደርግላታል። ሀናንም ይጎዳል ብላ የምታስበውን ሁሉ እንዳደርግላት ጠይቀዋለች። ቅዱስም ምንም ሳያመናታ ሀና
ብዙ ነገር እያደረገችለትና ብዙ እያማከረችው እያለስ አሁንም ቢሆን ለጽዮን ብሎ እሷን ይከዳታል። ብዙን ጊዜ ግደልልኝም ሁላ ብላ አስትነግረው ነበር። እሱም ለመግደል ተስማምቶ ከሄደ በኋላ እንደገና ወጣ ካወረደ በኋላ ምን አድርጋኝ ነው? ሀና ጥሩ ልጅ ናት፣ ምንም የሚወጣለ ልጅ ነበር እና በተደጋጋሚ ለኔ ራሱ መፍትሄ የምትሰጠኝ እሷ ናት። ለምን እንደዚህ አይነት ችግር ውስጥ እገባለሁ? በፍጹም ላደርገው አልችልም ብሎ በዚህ ነገር ተቷት ነበረ። አሁን ግን ጽዮን በድጋሚ አንዳንድ ነገር መፍትሄ እንዲፈልግ እየፈለገች እንዴት እንዳደርግላት ትጠይቀዋለች። ግን ደግሞ ያንን ካላደረገ በጣም ተናዳበትና ሰድባው ትሄዳለች። አሁን ይሄ ነገር ቀጥሏል። በተደጋጋሚ ይሄ ነገር ቢቀጥልም ቅዱስ በጽዮን ላይ በፍጹም ተስፋ ሊቆርጥ አልቻለም። ግን በሌላ በኩል ደስ የሚል ፍቅርና የሚያስቀና ፍቅር እያካሄዱ ያሉት እዝራና ሀና ናቸው። ሀና እስከዛሬ የኖርኩት ኑሮ ዝም ብሎ ነበረ እና ካንተን ካገኘሁበት ቀን ጀምሮ ደስተኛና በጣም ህይወት የምታሳሳኝ ሆናለች እያለች ትነግረው ነበር። እዝራም ከሷ በበለጠ ፍቅሩን በተግባር እያሳየና እንዲሁም ደግሞ ፍቅሩን ለመግለጽ ብዙ ቃላቶችን ተጠቅሟል። ሀናም ይህ ነገር አስገርሟታል። እዝራ ማፍቀር ብቻ ሳይሆን ፍቅርንም እንዴት መግለጽና እንዴት ማድረግ በተግባር ትችልበታለህ? በእውነት አንተን ብዙ ቀን አስከፍቻለሁ። አንተን የገፋሁበት ቀናቶች በጣም ነበር ያሳዘኑኝ። እናም አሁን ግን ደስተኛ ነኝ። ወደፊት ያለው ደግሞ በጣም ደስተኛ እንደምንሆን ግልጽ ነው እያለችው ነበር። እዝራም ከሀና ጋር ሲሆን ደስተኛ እንደሆነና እስከዛሬ የኖረው ኑሮ እንዳልሆነ ነግሯታል። እሷም በተደጋጋሚ ይሄን ነገር ደጋግማ ተናግረዋለች። ታዲያ እዝራ ከዚህ በኋላ ግን በጣም ደስተኛ ኑሮ እንደምኖር እርግጠኛ ነኝ። በፊት እኮ በጣም የሚገርም ነገር ነበር የምኖረው እያለም ስላለፈው ህይወቱ አንዳንድ ነገር ነግሯታል። አንደኛ ከትምህርት ቤት ወደ ቤት፣ ከቤት ደግሞ የሆነች ካፌ ያለች፣ ለዛውም አንድ ወንበር ላይ ብቻ ነበር የምቀመጠው እና ታዲያ ይሄ ህይወት ሊባል ነው ብሎም ጠይቋት ነበር። ሀናም እንዴት ማለት አልገባኝም ማለቷን ቀጥላለች። እሱም የምሬን ነው ምልሽ፣ እኔ ካንቺ ጋር ከመኖርኩ ጀምሮ ነው ህይወት ለኔ ጠባብ መስላ የምትታየኝ የነበረ። አሁን ግን ዓለም ምን ያህል ሰፊ እንደሆነች ግልጥ ብሎ ታይቶልኛል። ሀንዬ አንቺ ለኔ ምን እንደሆንሽ ምን ማለት እንደሆንሽ አልገባሽም፣ ግን ደግሞ ወደፊት እየኖርን ታየዋለሽ። ሀንዬ በጣም ነው ማፈቅርሽ እያለ ፍቅሩን በደንብ ገልጾላታል። ሀናም ከሱ ተለይታ መኖር እንደማትችልና ከዚህ በኋላ የጠየቃትን በሙሉ እንደምታደርግለት ከእዝራ ለደቂቃም ሆነ መለየት እንደማትፈልግ ደጋግማ ለምናሴ ያስረድተዋለች። ምናሴም በጣም በግርምት እያያት ነበረ። እህቴ ግን ይሄ ነገር በጣም ከባድ ነው፣ እባክሽን ተጠንቀቂ። ድጋሚ ልብሽ ሲሰበርም ሆነ ስታዝኝ ማየት አልፈልግም። እናም እየተጠነቀቅሽ ቢሆን ደስ ይለኛል። ከዚህ በኋላ ልትከፊም ሆነ ልታዝኝ አይገባሽም። እናም ከዚህ በኋላ ደስተኛ የሆነ ኑሮ ነው መኖር ያለብሽ። ያለፉትን ዘመንሽን ምን ያህል ስቃይ እንዳለውና ምን ያህል ከባድ እንደሆነ በተደጋጋሚ አውርተሽኛል። እናም ከዚህ በኋላ ህይወትሽ ቀለል አድርገሽ እናም ልብሽ ሳይሰበር እንድትኖሪ ነው የምፈልገው ብሏት ነበር። እሷም በፍጹም እዝራ እኔን ሊጎዳኝ አይችልም፣ እኔ ከኔ በላይ እሱን አምነዋለሁ፣ ራሴን እንኳን እንደ እዝራ አላምንም ብላም በቀላሉ ገልጻለታለች። በእርግጥ ምናሴን ይሄ ነገር ቢያስገርመውም ሀና ምን ያህል ከባድ ፍቅር ውስጥ እንደሆነች ግልጽ ሆኖለታል። ሀንዬ በቃ ደስ እንዳለች፣ ከዚህ በኋላ ግን እኔ እንዳታዝኝ ነው እንጂ እኮ ከማንም ጋር ምንም መሆን መብትሽ ነው፣ አንቺ ትልቅ ልጅ ነሽ ብሎ ነፃነቷን ሰጥቷታል። ታዲያ ቅዱስና ሀና ወይዘሮ ሜላትን ለመጠየቅ ሄደው ነበር። በእርግጥ ወይዘሮ ሜላት ያ ልጅ ማን እንደሆነ ስላላወቀች ምናልባት ፍቅረኛዋ ይሆን እንዴ ብላ መጠርጠሯም ማይቀር ነው። እዝራስ መቼ ነው ሂዶ የሚተዋወቃት? እዝራ አሁን ላይ ሀና ስልኳን እንኳን ካላነሳችለት ዓለም እንደምትገለበብጥብጥ እንዳለችበት ነው የሚያስበው። እሷም እንደዛው። ሁለቱም በጣም ከባድ ፍቅር ውስጥ ያሉት። ታዲያ መጨረሻቸውም ስናስበው ከባድ ነው። እዝራ የአቶ በቃሉ ሲሆን እሱ ደግሞ የወይዘሮ ሜላት ተቀናቃኝና እንዲሁም ደግሞ የማይዋደዱ ሰዎች እንደሆኑ ግልጽ ነው። በተደጋጋሚ ወይዘሮ ሜላት ከሱ አባት ጋር እንደምትሰራ እንዲሁም ደግሞ አሁን ላይ እውነታውን ታወጣለች፣ ከሜላት ጋር ተስማምታ ልትኖር ፈልጋለች በሚል ተልካሻ ምክንያት እሱ እንዳስወገዳት ግልጽ ነው። ይሄ ሰውዬ ከዚህ በፊት አብሯት ብዙ ሰርቷል። ወይዘሮ ሜላትንም ለመጣል
ወይዘሮ ባዩሽን እየተጠቀመ እንደነበረ ግልጽ ነው። እናም ወይዘሮ ባዩሽ ከጀርባዋ ትልቅ ባለሀብት እንደነበረም በተደጋጋሚ ግልጽ ሆኖ ታይቶ ነበር። ግን ደግሞ በስተመጨረሻ ወይዘሮ ባዩሽ አንዳንድ ቃላቶችን ስትጠቀምና ለሱም የሆነ ነገር ካላደረገላት እንደምታሳስረው እናም ሁሉም እውነታ በግልጽ እንደምትናገር ተናግራ ነበር። ታዲያ ያንን ምክንያት በማድረግ እች ሴትዮ ከዚህ ውስጥ ልታስወጣኝ አትችልም፣ የሷ ከተያዘችና ፍርድ ቤት ከተፈረደባት እኔም ከሷ ጋር አብሬ ነው የምበሰብሰው። ስለዚህ እችን ሴትዮ ማስወገድ አለብኝ። በዛውም ደግሞ ጠላቷ ወይዘሮ ሜላት ስለሆነች እኔ ሳልሆን እሷ ናት የምትጠረጠረው። እኔ በምንም አይነት ምክንያት ልያዝ አልችልም ብሎ ነበረ የራሷን ተከላካይ ወይም ደግሞ ጋርድ አድርጋ የያዘችውን ሰውዬ በማስከዳትና ተጨማሪ ገንዘብ በመስጠት ያስገደላት። ታዲያ አሁንም ቢሆን ትኩረታቸው እነሱ ሜላት ላይ እንጂ ፖሊሶቹ በፍጹም ሌላ ሰው ማን ሊሆን ይችላል የሚለውን ነገር ማወቅ አልቻሉም። በተደጋጋሚ ስልክ ጥሪዋ እንኳን የተገኘው ከሜሮን እንጂ ከልጁ እንኳን ጥሪ የለም። ልጁም እንግዲህ ሜሮንን እንደምትያዝ እያወቀ እያስፈራራ ምንም አይነት መረጃ እንዳትይዝም አስፈራርቷት ነበር። ግን ደግሞ በሰዓቱ ቪዲዮውን ስትቀርጽ ስላያት አሁንም ቢሆን ሜሮንን ይከታተላታል። ሜሮንም ተደብቃ ነው ያለች። ስለዚህ አንድ ቀን እውነታው መውጣቱ አይቀርም። ሜሮንም ሆኑ እርግብ ወይም ደግሞ ወይዘሮ ሜላት ነጻ ይሆናሉ። ግን ይህ እውነታ መቼ ነው የሚወጣው? ትንሽ ይሰነባብታል። ወይዘሮ ሜላት ደግሞ እውነታው ሰውየው ካልተገኘ የወይዘሮ ባዩሽ ገዳይ ካልተገኘ እኔ ከዚህ እበሰብሳለሁ እንጂ በፍጹም አልወጣም፣ እኔ አልገደልኳትም። ስለዚህ በእኔ ሰበብና በእኔ ጸብ ተገን አድርጎ ጓደኛዬን የገደላትን ሰው ማወቅ እፈልጋለሁ። እናም ለጓደኛዬ መበቀል እፈልጋለሁ እያለች በተደጋጋሚ ለፖሊሶቹ ስትናገር ነበር። ፖሊሶቹም ደግሞ እቺ ሴትዮ እኛን ለማዘናጋት እንጂ ጠላቷ እሷና እሷ ብቻ ናት። ወይዘሮ ባዩሽ ያደረገችው ነገር ሜላት ላይ ቀላል የሚባል አይደለም። በእርግጥ ያ ነገር ወንጀል እንደሆነ ብናውቅም ደግሞም አንዳንድ ነገሮች የማስረጃ ስላጣን በዋስ መብት ተከብሮላት እንድትወጣ ያደረገችው እሷው ራሷ ናት ብሏል።